ከምድር ጥልቅ በታች በጠለቀ ስፍራ በታሪካችን ውስጥ ስማቸው በገነነ ታላላቅ ወንዞች ፍሰት ስር መጽሐፍ ቅዱስ አንድ የታሰረ ነገር እንዳለ ይነግረናል። ይህ አፈ ታሪክ አይደለም፣ ምሳሌያዊ አነጋገርም አይደለም። ይልቁንም እግዚአብሔር ራሱ የገደባቸው ትክክለኛውን የጊዜ ቅጽበት የሚጠባበቁ አራት እውነተኛ ብርቱ መላእክት ናቸው። የሚጠባበቁት ዝም ብሎ ዓመትን ወይም አስርተ ዓመታትን ሳይሆን የተወሰነችውን ሰዓት ቀንና ወራትን ጭምር ነው። ዮሐንስ ራእይ 9ኛው ምዕራፍ 14ኛው ቁጥር እንዲህ ይለናል፣ መለከትም ያለውን ስድስተኛውን መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን አራቱን መልአክ ፍታቸው አለው ይላል። እነዚህ የሰላም መልእክተኞች አይደሉም፣ የተስፋ አምጪዎችም አይደሉም። የእነርሱ መፈታት በሰው ልጅ ታሪክ ውስጥ እጅግ አስፈሪ ከሆኑ ቅጽበቶች አንደኛው ነው። የሰው ልጅ ሲሶ ማለትም 1/3ኛው የሚሞቱበት ምክንያት ናቸው። እነዚህ እነማን ናቸው? ለምንስ ታሰሩ? ሲነሱስ ምን ይከሰታል? በዚህ ቪዲዮ በመጽሐፍ ቅዱስ ውስጥ ከተሰወሩትና አስገራሚ ከሆኑ የፍጻሜ ዘመን ሚስጥራት አንዱን እንመረምረዋለን። ይህ ትንቢት ኦሪት ዘፍጥረትን፣ ጥንታዊውን ዓለም፣ የሄኖክን መጽሐፍና የዮሐንስ ራእይን የመጨረሻዎቹን የመለከት ድምጾች የሚያስተሳስር ነው። በቅዱሳት መጽሐፍት ጥልቀት፣ በመንፈሳዊ ውጊያና በመለኮታዊ የፍርድ ዕቅድ ውስጥ ለሚደረግ ጉዞ ይዘጋጁ። ይህ በኤፍራጥስ ወንዝ የታሰሩት መላእክት እነማን ናቸው የሚለው ትረካ ነው። አዎ፣ መጽሐፍ ቅዱስ የተሰወሩ ሚስጥራትን ይገልጣል። ቀጥታ ወደ ታሪኩ። የዮሐንስ ራእይ መጽሐፍ በምልክቶች፣ በቁጥሮች፣ በሰማያዊ ራእዮችና በምድራዊ ሁከቶች የተሸመነ መለኮታዊ ድሪቶ ነው። እያንዳንዱ ቃል የትንቢት ክብደት አለው። እያንዳንዱ ምስልም ብዙ ይናገራል። ነገር ግን ከብዙዎቹ የፍጻሜ ዘመን ትዕይንቶች መካከል አንዱ ክፍል እጅግ አስገራሚ፣ አስፈሪና ሚስጥራዊ ሆኖ ጎልቶ ይታያል። የዮሐንስ ራእይ ምዕራፍ 9 ከ13ኛው ቁጥር ጀምሮ ያለው እንዲህ ብሎ ይናገራል። ስድስተኛው መልአክ ነፋ፣ በእግዚአብሔርም ፊት ካለ በወርቅ ከተሰራ መሠዊያ ቀንዶች አንድ ድምፅ ሰማው። መለከትም ያለው ስድስተኛውን መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን አራቱን መላእክት ፍታቸው አለው። የሰዎችም ሲሶ እንዲገደሉ ለሰዓቱና ለቀኑ ለወሩም ለዓመቱም ተዘጋጅተው የነበሩ አራቱ መላእክቶች ተፈቱ ይለናል። እዚህ ጋር ለጥቂት እንቁም። ይህ በሰፊ ትርጓሜ የሚፈታ ምሳሌያዊ ግጥም አይደለም። ይህ በተወሰኑ አራት አካላት የሚፈጸም የሚመጣው ፍርድ ቀጥተኛ የትንቢት አዋጅ እንጂ። አንድ የሚያስደንቅ ነገርም ተነግሮናል። እነዚህ መላእክት የታሰሩ፣ የተገደቡ፣ በሰንሰለት የታለሙና የተያዙ ናቸው። እንዲሁም በአንድ መልክዓዊ ምድር ስፍራ ተወስነዋል። እሱም ታላቁ የኤፍራጥስ ወንዝ ነው። የሚፈቱትም በልዩ ቅጽበት ነው። ዝም ብሎ በዓመት ወይም በዘመን ሳይሆን በትክክለኛው ሰዓት፣ ቀንና ወር፣ ዓመት እንደሚፈቱ ይነግረናል። ይህ የሚያሳየው ነገሩ ታስቦበትና ታቅዶበት የሚከናወን መሆኑን ነው። ነገሩ አስቀድሞ ስለተወሰነ መለኮታዊ የጊዜ ሰሌዳና ቀድሞውኑ ስለተጀመረ የጊዜ ቆጠራ ይናገራል። እነርሱ እንዲሁ በነጻነት የሚንቀሳቀሱ አይደሉም። በገዛ ፈቃዳቸው የሚመላለሱም አይደሉም። ይልቁንም መለኮታዊውን የመፈቻ ጊዜ እየተጠባበቁ የታሰሩ ናቸው። ታዲያ የሰው ልጅን ሲሶ ለመግደል ሲፈቱ ምን ሊከሰት ይችላል? እስቲ ያስቡት። ይህ በዓለም አቀፍ ደረጃ የሚፈጸም ታላቅ የፍርድ እርምጃ ነው። የኖህ ዘመን ወዲህ ታይቶ የማይታወቅ አይነት ጥፋት። ነገር ግን ከዚህ በስተጀርባ ጥልቅ የሆነ ነገር አለ። በመጽሐፍ ቅዱስ ውስጥ የእግዚአብሔር ቅዱሳን መላእክት ታስረዋል ተብለዋል፣ ተገልጸውም አያውቁም። እነርሱ መልእክተኞች፣ አገልጋዮችና ተዋጊዎች ናቸው። በእግዚአብሔር ፊት ይቆማሉ፣ ወደ ተላኩበት ይሄዳሉ፣ እንዲሁም ያለምንም መቃወም ፈቃዱን ይፈጽማሉ። እነዚህ መላእክት ግን የታሰሩ ናቸው። ይህም አለመታዘዝን፣ አመፅን ወይም አደገኝነትን ያመለክታል። የታሰሩ መላእክት የሚጠቀሱት በጣም የተወሰኑ ሁኔታ ላይ ብቻ ሲሆን ይህም ሁልጊዜ ከፍርድ ከኃጢአትና ከመለኮታዊ ቁጥጥር ጋር የተያያዘ ነው። ስለዚህ
በተፈጥሮ የሚከተሉትን ጥያቄዎች ይነሳሉ። እነዚህ 4 መላእክት እነማን ናቸው? ለምንስ ታሰሩ? ለእንዲህ አይነቱ አስፈሪ የወደፊት መፈታተስ ምክንያት የሚሆነው ምን አይነት ታሪክ ባለፈ ዘመን ተፈጸመ? እነዚህ ጴጥሮስና ይሁዳ የጠቀሷቸው ኃጢአት ሰርተው ለፍርድ ተጠብቀው የቆዩት ያው መላእክት ሊሆኑ ይችላሉን? ወይስ ከዚህም የላቀ የቆየ ታሪክ አለ? የሰው ልጅ ውድቀት እስከ ጀመረበት መጀመሪያ ድረስ የሚሄድ ታሪክ፣ በኦሪት ዘፍጥረት ጥራ ስር ተሸሽጎ የሚገኝ ታሪክ። በኤፍራጥስ ወንዝ የታሰሩት እነዚህ መላእክት ማን እንደሆኑ ለመረዳት ወደ ሰው ልጅ ታሪክ መጀመሪያ ዘልቀን መሄድ ይኖርብናል። ከጥፋት ውሃ በፊት፣ ከአብርሃም በፊት፣ ከሕግ ወይም ከነቢያት በፊት በኦሪት ዘፍጥረት ምዕራፍ 6 ከቁጥር 1 እስከ 2 ላይ ተሸሽጎ የሚገኝ አንድ አነጋጋሪና እንግዳ የሆነ ወቅት ነበር። እንዲህም ይለናል። እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆች የሰውን ሴቶች ልጆች መልካሞች እንደሆኑ አዩ፣ ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ ይለናል። በእነዚያ ቀናትና ከዚያም በኋላ የእግዚአብሔር ልጆች የሰዎችን ሴቶች ልጆች ባገቡ ጊዜ ኔፍሌም በምድር ላይ ነበሩ፣ ልጆችም ወለዱላቸው። እነዚያም ከጥንት ጀምሮ ስማቸው የታወቀ ኃያላን ሰዎች ነበሩ ይለናል። እነዚህ የእግዚአብሔር ልጆች የተባሉት እነማን ነበሩ? በጥንታዊው የአይሁድ ወግና በቀደሙት የክርስትና አስተማሪዎች ዘንድ እንደተረጋገጠው እነዚህ ሰማያዊ ስፍራቸውን ትተው የተከለከለውን ድንበራቸውን የተሻገሩ መላእክት ፈጽሞ ያልተፈቀደላቸውን ነገር ያደረጉ የሰውን ልጆች አግብተው ኔፍሌም የተባሉት ግዙፍ አመፀኛና ብልሹ ዝርያዎች ነበሩ። እነዚህ አካላት እንዲሁ አካላዊ ሥጋ ብቻ አልነበሩም። ይልቁንም በሰው ዘር ላይ የተደቀኑ መንፈሳዊ ብክለቶችና እግዚአብሔር ለፍጥረት ባለው ዕቅድ ላይ የተሰነዘሩ ቀጥተኛ ጥቃቶች ነበሩ ማለት እንችላለን። ውጤቱም በዛው በኦሪት ዘፍጥረት ምዕራፍ 6 ከ5ኛው ቁጥር እስከ 7ኛው ቁጥር ላይ እንዲህ ብሎ ይገልጸዋል። እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞትም ሁልጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ ብሎ ይነግረናል። እግዚአብሔር ከዚህም ጋር አያይዞ ነው የፈጠርኩትን ሰው ከምድር ላይ አጠፋለሁ፣ ስለፈጠርኳቸው ተጸጽቻለሁና ብሎ የተናገረው። ይህ የመላእክት ዓመፅ እስከዚያ ዘመን ድረስ በሰው ልጅ ላይ የመጣውን እጅግ ከባድ ፍርድ የጥፋት ውሃን እንዲቀሰቅስ ረድቷል። ነገር ግን ይህን ያደረጉት መላእክት ምን ይሆኑ? በነጻነት ይንሸራሸራሉ ወይስ ጠፍተው ቀርተዋል? አዲስ ኪዳን መልሱን ይሰጠናል። በይሁዳ መልእክት ምዕራፍ 1 ቁጥር 6ኛው ላይ እንዲህ ብሎ ይናገራል። መኖሪያቸውንም የተዉትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ቀን ድረስ ጠብቋቸዋል ይለናል። እንዲሁም ደግሞ በሁለተኛው ጴጥሮስ መልእክት ሁለተኛው ምዕራፍ 4ኛው ቁጥር ላይ ደግሞ እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ ለፍርድ ሊጠበቁ በጨለማ ጉድጓድ አሳልፎ እንደሰጣቸው ይነግረናል። እነዚህ ስለወደቁ መላእክት በመጽሐፍ ቅዱስ ውስጥ የሚገኙ በጣም ግልጽና አስፈሪ ጥቅሶች ናቸው። እስኪ በዝርዝር እንያቸው። መለኮታዊ ወሰናቸውን ጥሰው ትክክለኛ መኖሪያቸውን ትተው የወጡት እግዚአብሔር ለጊዜው ሳይሆን በዘላለም ሰንሰለት በጨለማ ውስጥ በማሰር ምላሽ የሰጣቸው ያሉበትን ቦታ ታርተረስ በመባል የሚታወቅ በግሪክ ቃል ይህ ቃል ብዙውን ጊዜ ከታችኛው ዓለም ጥልቅ ገደል ጋር የሚያያዝ ሲሆን ይህ ማለት መጽሐፍ ቅዱስ በነጻነት የሚንቀሳቀሱ አጋንንትን ሳይሆን እስከ መጨረሻው የፍርድ ቀን ድረስ ታስረው የተቀመጡ የአመፀኛ መላእክትን ወገን በግልጽ የሚያስርበት ስፍራ ነበር። እዚህ ጋር ነው ግንኙነቱ የሚመጣው። በራእይ ምዕራፍ 9 ላይ በታላቁ የኤፍራጥስ ወንዝ የታሰሩት 4ቱ መላእክት የዚሁ ወገን ሊሆኑ ይችላሉን? እንደ ዘፍጥረት ምዕራፍ 6 መላእክት ሁሉ እነርሱም ነፃ አይደሉም፣ የታሰሩ ናቸው። ይሁዳና ጴጥሮስ እንደጠቀሱት መላእክት ሁሉ እነርሱም ለተወሰነ የፍርድ ቀን እየተጠበቁ እንደሆነና ሲፈቱም የምህረት አገልግሎት እንደማይሰጡ ይልቁንም የሰውን ልጅ 1/3 እንደሚገሉ እግዚአብሔር ቅዱሳን መላእክትን አገልግሎት እንደሰጣቸው ሳይሆን መለኮታዊ ቁጣን እንዲያስተጋቡ የሚጠቀምባቸው እንደሆነ ይገልጻል።
ስለዚህ መጽሐፍ ቅዱስ የእነዚህን አራት መላእክት ስም ባይጠቅስም ቅድመ ሁኔታው ግን ግልጽ ነው። ከባድ ዓመፅ ፈጽመው በፍርድ የታሰሩ፣ አንድ ቀን ደግሞ ለማዳን ሳይሆን ለማጥፋት የሚፈቱ የወደቁ መላእክቶች ናቸው። የራእይ መጽሐፍ ደግሞ የእነርሱ ሰዓት መቼ እንደሚመጣ በትክክል ይነግረናል። በራእይ መጽሐፍ የተጠቀሰው ቦታ በአጋጣሚ የመጣ አይደለም። ይልቁንስ በጣም ግልጽ በሆነ ሰዓትና ጊዜ እንደሚፈቱ ይናገራል። በራእይ 9ኛው ምዕራፍ 14ኛው ቁጥር ላይ በታላቁ ወንዝ በኤፍራጥስ የታሰሩት አራቱ መላእክትን ፍታቸው የሚል የመልአክ ድምፅ ሲሰማ ይናገራል። ለምን ኤፍራጥስ? ይህ ወንዝ ተራ ወንዝ ብቻ አይደለም። ከዘፍጥረት እስከ ራእይ ድረስ የሚጠቀስ በመጽሐፍ ቅዱስ ውስጥ እጅግ ጠቃሚ ከሆኑ ወንዞች መካከል አንዱ ነው። እንደ መልክዓ ምድራዊ መንፈሳዊ ዘንግ ሆኖም ያገለግላል። በዘፍጥረት ምዕራፍ 2 14ኛው ቁጥር ላይ አራተኛው ወንዝ ኤፍራጥስ ነው ብሎ ሲነግረን ኤፍራጥስ የሚለውን ስም ከኤደን ከሚፈሱት አራቱ ወንዞች አንዱ እንደሆነ ያስተዋውቀናል። የእግዚአብሔር የመጀመሪያ የፍጥረት ንድፍ አካልም ነበር። ለሰው ልጅ በተተከለው ገነት ውስጥ ከሚፈስ የሕይወትና የውበት ወንዝነት ይጀምራል። ነገር ግን ከጊዜ በኋላ ኤፍራጥስ ወደ ሌላ ነገር ሲቀየር እናያለን። ከበረከት ወንዝነት ወደ መከፋፈል፣ ግጭትና የፍርድ ወንዝነት ይለወጣል። በመጽሐፍ ቅዱስ ውስጥ ኤፍራጥስ ብዙ ጊዜ አካላዊም ሆነ መንፈሳዊ የድንበር መስመር ሆኖ ያገለግላል። እግዚአብሔር ለአብርሃም በሰጠው የተስፋ ቃል ምድር ላይ የምስራቁ ወሰን ይኸው የምናውቀው ኤፍራጥስ ወንዝ እንደነበር ዘፍጥረት 15ኛው ምዕራፍ 18ኛው ቁጥር ይናገራል። እስራኤልን እንደ አሦር፣ ባቢሎንና ፋርስ ላይ ካሉ ኃያላን ጠላት መንግስታት ይለያት ነበር። የቃል ኪዳን ርስትና የአረማውያን ግዛት መለያ ምልክትም ነበር። ስለዚህ መጽሐፍ ቅዱስ በኤፍራጥስ የታሰሩ መላእክትን ሲጠቅስ ከእግዚአብሔር የቃል ኪዳን ሕዝብ ወሰን ማዶ ሆነው ሰብረው ለመግባት የሚጠብቁ የታገዱ ኃያላትን ሊያመላክት ይችላል። ነቢዩ ኤርምያስ ይህንን ሐሳብ በትንቢተ ኤርምያስ በጻፈልን መልእክቱ ላይ በምዕራፍ 46 10ኛው ቁጥር እንደዚህ ይለናል። ያ ቀን ጠላቶቹን የሚበቀልበት የሰራዊት ጌታ እግዚአብሔር የበቀል ቀን ነው። ሰይፍ በልቶ ይጠግባል፣ በደማቸው ይሰክራል። ለሰራዊት ጌታ ለእግዚአብሔር በሰሜን ምድር በኤፍራጥስ ወንዝ አጠገብ መስዋዕት አለውና ይለናል። እዚህ ክፍል ላይ እንደሚያሳየን የኤፍራጥስ ወንዝ መለኮታዊ በቀል የሚፈጸምበት፣ በአመፅ ብሔራት ላይ ፍርድ የሚፈስበት የውጊያ አውድማ ሆኖ እናገኘዋለን። ደግሞም በዮሐንስ ራእይ 16ኛው ምዕራፍ 12ኛው ቁጥር ላይ ስድስተኛው መልአክ ጽዋውን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ፣ ከምስራቅ ለሚመጡ ነገሥታት መንገድ እንዲሆንላቸው ውሃው ደረቀ ብሎ ይነግረናል። በመጨረሻዎቹ ቀናት ወራሪ ነገሥታት መንገዱ እንዲከፈትላቸው የኤፍራጥስ ወንዝ ይደርቃል። ይህም ለመጨረሻው ዓለም አቀፍ ግጭት ለአርማጌዶን መድረኩን ያመቻቻል። ስለዚህ አንድ አይነት መደበኛ አካሄድ እናያለን። ኤፍራጥስ የገነት ወንዝ ሆኖ ይጀምራል፣ የቃል ኪዳንና የአመፅ ድንበር ይሆናል። ከዚያም ወደ ፍርድና የወረራ መስመርነት ይለወጣል። ታዲያ ኤፍራጥስ ታሪካዊ ቦታ ብቻ ሳይሆን መንፈሳዊ የፍጥጫ መስመር ሊሆን ይችላልን? የሰማይ አዋጆች ከጨለማው መንግስት ጋር የሚጋጩበት፣ አመፀኛ ኃይሎች እስከ መፈቻው ሰዓት ድረስ ታስረው የሚቆዩበት ደጃፍ ወይም እስር ቤት ነው። በጥንታዊው የሜሶጶጣሚያ እምነት በዚሁ በኤፍራጥስ አካባቢ ሲኦል ልኬቶችን የሚለዩ በሮችና ወንዞች እንዳሉት ይታመን ነበር ይባላል። ምንም እንኳን ስነ መለኮቶቻችን በስነ አፈታት ላይ ባይመሰረትም የመጽሐፍ ቅዱስ ትንቢት ከእነዚህ ጥናታዊ እይታዎች ጋር ስልታዊ በሆነ መንገድ መገጣጠሙ ትኩረት የሚስብ ነው። እግዚአብሔር ኤፍራጥስን እንደ ምሳሌያዊ እንደ እውነተኛ እንቅፋት ሆን ብሎ መርጦት ሊሆን ይችላል። ይህ ወንዝ መለኮታዊ ጫፍ ነው። ሁከት ከመለቀቁ በፊት ያለው የመጨረሻ መስመር ነው። ስለዚህ የዮሐንስ ራእይ አራት አጥፊ መላእክት በኤፍራጥስ ታስረዋል ሲል ከቦታ ስም በላይ የሆነ መልእክት ያስተላልፋል ማለት ነው። ይህ ማለት እነዚህ ኃይሎች ከሰው ልጅ ስልጣኔ ዳርቻ ባሻገር በእግዚአብሔር ጸጋና በእግዚአብሔር ፍርድ መካከል ባለው ድንበር ላይ ተገትተው ይገኛሉ እንደማለት ነው። እነርሱ ሲለቀቁ የቁጣና የጥፋት በሮች ይከፈታሉ። በራእይ መጽሐፍ 9ኛው ምዕራፍ 15ኛው ቁጥር ላይ ያለውን አስገራሚ መስመር ደግመን እንመልከተው።
የሰዎችንም ሲሶ እንዲገሉ ለሰዓቱና ለቀኑ ለወሩም ለዓመታቱም ተዘጋጅተው የነበሩ አራቱ መላእክት ተፈቱ ይለናል። እዚህ ጋር ያለውን በጥንቃቄ ልብ በሉ። እነዚህ ፍጥረታት ታስረው የተረሱ አይደሉም። ይልቁንም በዚህች ለተወሰነችው የታሪክ ቅጽበት ሆም ብለው ተጠብቀው የቆዩ ናቸው። ለሰዓቱ፣ ለቀኑ፣ ለወሩ፣ ለዓመቱ ቀደም አይሉም፣ አይዘገዩምም። መለኮታዊ ፍርድ በሰዓቱ ይከናወናል። እነዚህ አራቱ መላእክት ተልእኮ አላቸው። ይህም የሰው ልጅን 1/3 ለሚጨርስ ክስተት መሪ መሆን ነው። ይህም እጅግ የሚያስደነግጥ ተልእኳቸው ነው። አሁን ጥያቄው እነዚህ እነማን ናቸው የሚለው ነው። እነርሱም የብርሃን መልእክተኞች ወይም አገልጋዮች ተብለው አልተጠሩም። በሰማይ እግዚአብሔርን ሲያመሰግኑም አልታዩም። እነርሱ የታሰሩ አደገኛና የቁጣ መሳሪያ ሆነው የሚያገለግሉ ናቸው። ሁለቱን ዋና ዋና ትርጓሜዎችን መርምር። የመጀመሪያው በሄኖክ መጽሐፍ የተጠቀሱትን ትጉሃን ወይም ዘወቸርስ የተሰኙትን እንመልከት። ምንም እንኳን የሄኖክ መጽሐፍ በመጽሐፍ ቅዱስ ቀኖና ውስጥ ባይካተትም ስለ ጥንታዊው አይሁዳውያን አስተሳሰብ ግንዛቤን የሚሰጠን መጽሐፍ ነው። በይሁዳ መልእክት 1ኛው ምዕራፍ 14ኛው ቁጥር ላይም በግልጽ መጠቀሱ ትንቢታዊ ተያያዥነት እንዲኖረው አድርጎታል። በሄኖክ ትረካ መሠረት ትጉሃን የተባሉ 200 መላእክት ከጥፋት ውሃ በፊት ወደ ምድር ወረዱ፣ ከሰው ሴቶች ጋር ተገናኝተው የኔፍሌም ዝርያዎችን አስገኙ ብሎ ይነግረናል። እነዚህ መላእክት የተከለከለውን ዕውቀትን፣ መተት፣ ኮከብ ቆጠራና መሳሪያ መስራትን በማስተማር የሰውን ልጅን አበላሹም ይለናል። ለዚህ አመጻቸውም በእግዚአብሔር ተፈርዶባቸው እስከ መጨረሻው ፍርድ ድረስ በጥልቁ ታሰሩ እንደሚል ሄኖክ መጽሐፍ 10ኛው ምዕራፍ 12ኛው ቁጥር ጀምሮ እናገኘዋለን። እስከ ፍርዳቸው ቀንና እስከ ፍጻሜያቸው ድረስ ከምድር ድንጋዮች በታች ለ70 ትውልድ አሰራቸው ይለናል። ይህ የታወቀ ሐሳብ አይመስልም። በጨለማ የታሰሩ ለወደፊት ፍርድ የተጠበቁ በመጨረሻው ዘመን የሚፈቱ መላእክት በዮሐንስ ራእይ 9 ጋር በእጅጉ ይጣጣማል። በኤፍራጥስ ያሉት አራቱ መላእክት ከእነዚያ 200 መላእክት መካከል ከፍተኛ ስልጣን ያላቸው መሪዎች ሊሆኑ የሚችሉበትም ዕድል ሰፊ ነው። የእነርሱ መፈታትም በዓለም ላይ ከተፈጥሮ በላይ የሆነ ፍርድን ያወርዳል። እነርሱ ተራ አጋንንት አልነበሩም። የሰው ልጅ ኃጢአት ከጀመረበት ጥንታዊ ዘመን ጀምሮ የታተሙ ጥንታዊ ኃይሎች እንጂ። ሁለተኛው ዕድል መንፈሳዊ አለቆችን ከምናገኝበት ከዳንኤል ምዕራፍ 10 እስከ 12 ባለ መነሻ መሠረት ዳንኤል ምዕራፍ 10 13ኛው ቁጥር ላይ የፋርስ መንግሥት አለቃ ግን 21 ቀን ተቋቋመኝ፣ እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ በሚለው ጥቅስ መሠረት የማይታይ ጦርነት መኖሩን ይገልጻል። በመላእክት ደረጃ ያሉ አለቆች በብሔራትና በግዛቶች ላይ ይገዛሉ። እነዚህ ተራ አጋንንት አይደሉም። ይልቁንም በታላላቅ ግዛቶች እንደ ፋርስ፣ ግሪክና እንደ ሮም ሌሎችም ላይ የተመደቡ የጠፈር ደረጃ ኃያላኖች ናቸው። አሁን እንዲህ ብለን እናስብ። በራእይ ምዕራፍ 9 ያሉት አራቱ መላእክት በጥንታዊ የኤፍራጥስ ግዛቶች እንደ ባቢሎን፣ አሶር፣ ፋርስ ወይም ጥንታዊው ሱመር ላይ እንዲቆጣጠሩ ተመድበው የነበሩ የአጋንንት አለቆች ቢሆኑስ? ኃይላቸው በግዛት የተወሰነ ነው። ተጽዕኗቸውም ታሪካዊ ነው። አሁን መፈታታቸው አዲስ ዓለም አቀፍ ጦርነትን ይቀሰቅሳል። ነገር ግን ዋናው ልዩነት እዚህ ላይ ነው። እነዚህ መላእክት የታሰሩ መሆናቸው ወሳኝ ነገር ይነግረናል። እነርሱ እንደ ሚካኤል ወይም እንደ ገብርኤል በእግዚአብሔር የዕለት ተዕለት ተልእኮ ሥራ አይደሉም። አሁን ታስረው መቆየታቸው ታማኝ አገልጋዮች አለመሆናቸውን ያሳያል። እነርሱ አደገኛ በመሆናቸው እግዚአብሔር በመጨረሻው ፍርድ ላይ ሚናቸውን እንዲወጡ እስኪፈቅድ ድረስ ተይዘው መቆየት ነበረባቸው። ይህ ደግሞ ወደ አንዱ ታላቅ ስነ መለኮታዊ እውነት ይመራናል። እግዚአብሔር ስለተጠቀመባቸው ብቻ አንድ አካል ቅዱስ ነው ማለት አይደለም። በትንቢተ ኢሳይያስ 10ኛው ምዕራፍ ከ5ኛው ቁጥር ጀምሮ አሶርን የቁጣዬ በትር ብሎ ይገልጸዋል። አሶር አረማዊ ብሔር ቢሆንም ዕንባቆም 1ኛው ምዕራፍ 6ኛው ቁጥር ደግሞ እግዚአብሔር ከለዳውያንን መራራና ፈጣን ሕዝብ አድርጎ በይሁዳ ላይ እንዲፈርዱ አስነሳቸዋለሁ ሲል እንመለከታለን። በተመሳሳይ መንገድ በራእይ መጽሐፍ 9ኛው ምዕራፍ ላይም አራቱ መላእክት የእግዚአብሔር የፍርድ መሳሪያዎች ሊሆኑ ይችላሉ። ነገር ግን ጻድቃን አይደሉም።
እነርሱ ለእግዚአብሔር የሚጠቀሙ እንጂ ለእርሱ የማይገዙ የቁጣ ወኪሎች ናቸው። ልክ እንደ ተለቀቀ ማዕበል አጥፊዎች ናቸው። ነገር ግን እንደ መብረቅ እግዚአብሔር በፈቀደው ቦታ ላይ ብቻ ያርፋሉ። እግዚአብሔር በሚቃወሙት ኃይሎች ላይ እንኳን ሳይቀር የበላይ ገዢ ነው። እነዚህ አራቱ መላእክት በመጨረሻ ከኤፍራጥስ ሲፈቱ ዓለም የመለኮታዊውን ፍርድ ሙሉ ክብደት ታውቃለች። እስቲ የዚህን ፍርድ ታላቅነት እናስተውለው። በዮሐንስ ራእይ 9ኛው ምዕራፍ ከ16ኛው ቁጥር ጀምሮ እንዲህ ይላል። የፈረሰኞችም ጭፍራ ቁጥር እልፍ ጊዜ እልፍ፣ እልፍ ጊዜ እልፍ ነበር። ቁጥራቸውን ሰማው። ፈረሶቹንና በእነርሱም ላይ የተቀመጡትን በራእይ እንዲህ አየው። እሳትና ያክኒት ዲንም የሚመስል ጥሩር ነበራቸው። ከእነዚህ ከሦስቱ መቅሰፍቶች ከአፋቸው ከሚወጣው ከእሳቱና ከጭሱ ከዲኑም የተነሳ ሰዎች ሲሶ ተገደለ ይለናል። ያ 200 ሚሊዮን የሚለው ቁጥር በቀጥታም ይሁን በምሳሌያዊ መንገድ የተገለጸ በዮሐንስ ዘመን ከነበረው የዓለም ሕዝብ ቁጥር በላይ በመሆኑ ታላቅ ድንጋጤን ለመፍጠር የታለመ ነበር። ይሄ ዓለም አቀፍ ጥፋትን የሚገልጽ የፍጻሜ ዘመን ቋንቋ ነው። ይህ ተራ ውጊያ ወይም ተራ ጦርነት አይደለም። ከተፈጥሮ በላይ በሆኑ ፍጥረታት የሚመራና ሙሉ በሙሉ ሰው ባልሆኑ ሰራዊት የሚፈጸም መለኮታዊ ፍርድ እንጂ። በቢሊዮን የሚቆጠሩ ሰዎችን ሕይወት በመቅጠፍ የዓለምን ሕዝብ ሲሶ ይገደላሉ። የዚህ ነገር አሳሳቢነትን እስቲ በአይነ ህሊናችሁ አስቡት። ቢሊዮኖች ይጠፋሉ። ሙሉ ክፍላተ ዓለማት ይወድማሉ። ከተሞች በእሳት ይቃጠላሉ። ጭሱ ፀሐይን ይጋርዳል። አየሩ በዲን መርዝ ይሞላል። ልክ እንደ ሶዶምና ገሞራ ፍርድ በዓለም አቀፍ ደረጃ ሲሆን እስቲ ሳሉት። የቀደሙትን ፍርዶች ሁሉ የሚያስታውስ የግብፅን መቅሰፍቶች፣ ከሰማይ የወረደውን እሳት፣ ወደ ደም የተለወጠውን ውሃ፣ የበኩር ልጆችን ሞት እንዲሁም እግዚአብሔር ከአንድ ጻድቅ ቤተሰብ በቀር ሥጋ ለባሹን ሁሉ ያጠፋበት የኖህ የጥፋት ውሃ። ነገር ግን ይህኛው ከዚህም ሁሉ ይበልጣል። ይህ ማስጠንቀቂያ ሳይሆን የዘመናት ዓመፅ፣ ጣዖት አምልኮና መንፈሳዊ እውርነት ውጤት ነው። አንዳንዶች ይህን እንደ መንፈሳዊ ሰራዊት ያዩታል። ሌሎች ደግሞ በአጋንንታት የተደገፈ የሰው ልጆች ጦርነት አድርገው ይረዱታል። ትርጉሙ ምንም ይሁን ምን ውጤቱ ግን ያው ነው፣ የጅምላ ሞትና ዓለም አቀፍ ሽብር ነው። ሆኖም በዮሐንስ ራእይ 9ኛው ምዕራፍ ውስጥ እጅግ አሳዛኙ ጥቅስ 20ኛው ቁጥር ላይ የተነገረው ነው። በእነዚህ መቅሰፍቶች ያልተገደሉ የቀሩት ሰዎች ከእጃቸው ሥራ ንስሐ አልገቡም ይለናል። ይህ ሁሉ አስፈሪ ነገር ቢሆንም ምልክቶቹና የእግዚአብሔር እጅ በግልጽ ቢታይም የተረፉት ግን አሁንም አመፀኞች ናቸው። ጣዖታታቸውን አጥብቀው ይይዛሉ። በመተት፣ በነፍስ ግድያ፣ በዝሙትና በስርቆታቸው ይቀጥላሉ። ይህም ለውጥ የሌለበት ፍርድ፣ እጅ የመስጠት ምልክት የማይታይበት ስቃይ ነው። ልክ እንደ ግብፁ ፈርዖን ልባቸውን ያደነድናሉ። እግዚአብሔር በጥፋት ደስ አይሰኝም፣ ንስሐን ግን ይሻል። ነገር ግን ሰዎች ምሕረትን ለረጅም ጊዜ ሲገፉ ፍርድ ይጨክናል፣ ፈጥኖም ይመጣል። ብዙዎች በእውነት ወንዝ ውስጥ የታሰሩ መላእክት አሉ ብለው ይጠይቁ ይሆናል። የዮሐንስ ራእይ በምሳሌዎች ዘንዶ፣ አውሬ፣ ከሰማይ የሚረግፉ ከዋክብት የሚሉ ምሳሌዎችን የተሞላ ነው። ታዲያ ይህ ክፍል ምሳሌያዊ ነው ወይስ ቀጥተኛ ብለን እንመልከት። መጽሐፍ ቅዱስ ስለ መንፈሳዊ ስራት በግልጽ ይናገራል። ሰይጣን እንደታሰረ በራእይ መጽሐፍ 20ኛው ምዕራፍ ከ1 እስከ 3 ላይ ሰይጣን ታስሮ ወደ ጥልቅ እንደተጣለ ይነግረናል። ጥልቁ የሚለው ቃል በመጽሐፍ ቅዱስ ውስጥ አመፀኛ መናፍስት የሚታሰሩበትን ስፍራ ያመላክታል። አጋንንቶች ጥልቁን ይፈራሉ። በሉቃስ ወንጌል 8ኛው ምዕራፍ 31ኛው ቁጥር ላይ የጌርጌሴኑ አጋንንት እንዲህ ብሎ ሲናገር እንሰማዋለን። ኢየሱስን ወደ ጥልቁ እንዳይልከው ሲለምነው እናያለን። የወደቁ መላእክት ስራት በይሁዳ መጽሐፍ 1ኛው ምዕራፍ 6ኛውን ቁጥርና በሁለተኛው ጴጥሮስ ምዕራፍ 2 ቁጥር 4 ላይ ኃጢአት የሰሩ መላእክት በጨለማ ሰንሰለት ታስረው ለፍርድ እንደሚጠበቁ ገልጿል። ኤፍራጥስ ወንዝ በምድር ላይ ያለ ቦታ ብቻ ሳይሆን በመንፈሳዊ ዓለም መካከል ያለ ድንበርም ፖርታል ሊሆን ይችላል። በመጽሐፍ ቅዱስ ውስጥ ተፈጥሯዊ ቦታዎች መንፈሳዊ ትርጉም አላቸው። የሲና ተራራ ሰማይን ምድርን የተገናኙበት፣ የዮርዳኖስ ወንዝ መለኮታዊ ሽግግር የተደረገበት፣ ገሃነም እውነተኛ ቦታ የነበረና ለሲኦል ምሳሌ የሆነበት፣
እንደመሆኑ ሁሉ እነዚህ አራቱ አጥፊ መላእክት በእውነት የታሰሩ መሆናቸው መጽሐፍ ቅዱሳዊ ማስረጃዎችም ይሰጡናል። እግዚአብሔር ሰይጣንን ካሰረ፣ ትጉሃን መላእክትን ካሰረ፣ እነዚህ አራት አጥፊዎች በጊዜ ሰሌዳ መሰረት ይዟቸው እያቆያቸው ከሆነ ይህ ነገር ተረት ሳይሆን በመለኮታዊ ቃል የተገለጠ መንፈሳዊ እውነታ ነው። ይህ ራእይ የሚያስደነግጥ ቢሆንም ለሚያምኑ ሰዎች ግን ዓላማው ፍርሃትን መልቀቅ አይደለም። ይልቁንስ እንድንነቃ፣ እንድንጠነቀቅና የጌታ ቀን መቅረቡን እንድናስተውል ነው። በሉቃስ ወንጌል 21ኛው ምዕራፍ 26ኛው ቁጥር ላይ እንዲህ ይላል፣ ሰዎች በዓለም ላይ የሚመጣውን በመጠበቅና በመፍራት ልባቸው ይዝላል። ይህ ግን መሆን ሲጀምር ቤዛችሁ ቀርቧልና ቀና በሉ፣ ራሳችሁንም አንሱ ብሎ ይመክረናል። ዓለም ሲደነግጥ ቤተ ክርስቲያን ትዘጋጃለች። ሌሎች በፍርሃት ሲሸሹ እኛ በእምነት እንቆማለን። ምክንያቱም ከእያንዳንዱ የፍርድ መለከትና የቁጣ ጽዋ በስተጀርባ ሁሉንም ነገር ሊያድስ የሚዘጋጅ በጻድቅ የሚመራ ንጉሥ አለ። እነዚህ መላእክቶች የሁከት ወኪሎች ብቻ አይደሉም፣ ይልቁንስ የፍትህ መሳሪያዎችም ጭምር ናቸው። ተልኳቸውም በዘፈቀደ የመጣ ሳይሆን በትክክለኛው ጊዜ የተገደበ ነው። የእነርሱ መፈታት ሽንፈት ሳይሆን ወደ ድል የሚወስድ እርምጃ ነው። በፍርድ ውስጥ እንኳን እግዚአብሔር የበላይ ገዢ መሆኑን የሚያሳዩ፣ በቁጣው መካከል እንኳን ምሕረቱን እንደሚያስብ የሚገልጡ። ይህ ትንቢት በመስተዋት ውስጥ ራሳችንን እንድንመለከትና እንዲህ ብለን እንድንጠይቅ ያስገድደናል። ኢየሱስ በማንኛውም ቅጽበት ሊመጣ እንደሚችል በማሰብ እየኖርን ነው? በምኞት ተገርግረናል ወይስ በጽኑ እምነት እየተመራን ነው? በንቃት እየጸለይን ነው ወይስ ምልክቶቹን ሳናስተውል ተኝተናል? በሮሜ መጽሐፍ 13ኛው ምዕራፍ ላይ ከ11ኛው ቁጥር ጀምሮ ከእንቅልፋችሁ የምትነቁበት ሰዓት አሁን ደርሷል ብሎ ይናገራል። እግዚአብሔር ፍርድን የሚገልጠው ለተራ መረጃ ብቻ አይደለም፣ ይልቁንም ወደ ለውጥ እንድንመራ እንጂ። ለዚህ ነው ኢየሱስ ተከታዮችን ደጋግሞ እንዲነቁ፣ ተዘጋጅተው እንዲጠብቁና ታማኝ ሆነው እንዲቀጥሉ ያስጠነቀቀው። በኤፍራጥስ ወንዝ የታሰሩት አራቱ መላእክት ተራ አፈታሪክ አይደሉም፣ ምሳሌያዊ ተረቶችም አይደሉም። እነርሱ እውነተኛ ናቸው። የእግዚአብሔር የመጨረሻ ዕቅድ አካልም ናቸው። ታሪካቸው ለክፎች ማስጠንቀቂያ ብቻ ሳይሆን ለቤተ ክርስቲያን የንቃት ጥሪዎች ናቸው። ይህ መልእክት ንስሐ የምንገባበት፣ ትኩረታችንን የምናስተካክልበትና የዘላለም ሕይወት እውነት መሆኑን ያውቀን የምንኖርበት ጊዜ ነው። ምክንያቱም እውነት ነውና። ዕብራውያን 10ኛው ምዕራፍ 31ኛው ቁጥር ላይ በሕያው እግዚአብሔር እጅ መውደቅ የሚያስፈራ እንደሆነ ይናገራል። ነገር ግን የምስራች አለ፣ የጌታን ስም የሚጠራ ሁሉ እርሱ ይድናል ይለናል። ታዲያ ይህ መልእክት ሃይማኖተኞችን ብቻ ሳይሆን በትህትናና በእምነት ወደ እርሱ የሚመለስ ማንኛውም ሰው ሊድን እንደሚችል የሚያሳየን ነው። ስለዚህ አሁንም ትልቁ ጥያቄ ይሄ ነው። መለከቱ ሲነፋ ዝግጁ ትሆናለህ? ንጉሡን በጉጉት ትጠባበቃለህ ወይስ ከቁጣው ትሸሸጋለህ? የትንቢት ስለ መላእክት ብቻ አይደለም፣ ስለ አንተና አሁን ባለህ ጊዜ ምን ማድረግ እንደመረጥክ የሚያሳውቅም ጭምር ነው። ይህ ቪዲዮ ከዚህ ቀደም ያላስተዋላችሁትን እውነት ገልጦላችሁ ከሆነ አሁኑኑ መልእክቱን ላይክ አድርጉት። ከታች ባለው አስተያየት መስጫ ላይም ሐሳባችሁን አጋሩ። አራቱ መላእክት አሁንም የታሰሩ ይመስላችኋል ወይስ ተፈተዋል? መጽሐፍ ቅዱስ ስለ መጨረሻው ዘመን የሚናገረውን እውነተኛ ቃል ማወቅ ለሚገባው ሰው ይህንን ቪዲዮ አሁኑኑ ሼር በማድረግ አብራችሁን አገልግሉ። እንዲሁም ሌሎች መጽሐፍ ቅዱሳዊ ጥናቶችን፣ የተሸሸጉ ሚስጥራትን፣ ትንቢታዊ የጊዜ ሰሌዳዎችንና በኢየሱስ ክርስቶስ ያለውን የዘላለም ተስፋ የሚተነትኑ ዝግጅቶችን ለማግኘት ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቀን።